የተከበራችሁ የጎዳና ተዳዳሪዎች የሚለውን አስተላልፈው ልቅስምን እንክት ያረጉልህ ዘገባ እንዴት እንደሚያስተላልፉ ልላሳይ አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም የተገጨው ውሻ ቢሆንስ ሷኒ ማረውና እቺ ሬዲዮ ከመጥፋቷ በፊት የምታስተላልፈው ማስታወቂያ ነበር የከተማው ህዝብ ብድግ ብሎ ሁሉም እኔ ነኝ ከንቲባው እኔ ነኝ ከንቲባው የሚለው ማስታወቂያ ማማለጣይሽ እቺ ማስታወቂያ ሰምተው ነው ህዝቤን ፉክክር ጀመረ እንደነሱ አሉ ህዝቤን ፉክክር ጀመረ ከንቲባው እኔ ነኝ ዘገባቸውስ ብትል የጣቢያው የተከበራችሁ የጎዳና ተዳዳሪዎች የሚለውን አስተላልፈው ልቅስምን እንክት ያረጉልህ ዘገባ እንዴት እንደሚያስተላልፉ ልላሳይ አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም የተገጨው ውሻ ቢሆንስ ዘገባቸው እኮ ግርም ነው ሀገሪቷ ያላት የብረት ሀብት ብታወጣው 40 አመት ትገለገልበታለች ይላል ያለውንስ ገጀራ አይደል እንዲያረግ ነው ዘገባ ትንታኔ ዘጋቢ ፊልም እያሉ ውጥንቅጣቸው ሲጠፋ ማማለጣሽ ወይ እንደው እንደለመዱት ያን የጤፍ ማሳቢያ ሳዩ ምን አለ አሉለ ደግሞ አንዳንዶች እኩል ቁጭ ብለ ያየውን መግለጫ እንደ አዲስ ቁጭ ብለ ተነትኑላ ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማት የምግብ ዝግጅቱ ጀምሮ ዛሬ የምንሰራው ሽሮጥ ነው ሲል ጎረቤት ተጠራለ ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ምናምን ብለ ይጀምርና ባለቀሳ በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አርገ ራስ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለ መጨረስኩ ነው ትንቢትና ሎጂክ መለየት ስላቃተን በጣም ያዘንኩ ነው በሎጂክ ሆነ በነገራችን ላይ እኔ ኮሜዲያን እሸቱ ምርጥ ሎጂክ አዋቂ ነው ካፈለኩኝ እዚህ አዳራሽ ውስጥ ሰው ማስነሳት ይችላል አው ላስነሳ እሺ አንድ ወጣት በዚህ ተቀምጠሃል ትታየኛል ጅንስ ሱሪ የለበስክ እላለሁ ኮፍያ አላረክም በጣም ብዙ ጊዜ ለቺኮች ቴሌግራም ላይ ሃይ ቆንጆ ስዊቲ አንዴነሽ አለቷን ተላለ ግን ምንም ጊዜ መልስ አይሰጡ በጣም ወደ ጌታ ጮኸ አልቅሰ ቆጥበ ካንተ የሚጠበቀውን አድርገ ኮንዶሚኒየም ያልደረሰ ወጣት ተነስ ተነሳ እውነታውን ነው ቃል ነው መጣን ተነስ ቃል ነው ምንም ማድረግ አይቻልም ስም ማን ነው
አዎ ለነሱ ነው ጮክ ብለን ያውቃል። ያሬድ ቃል መጥቶላል። ያሬድ ቤት በጣም ሩቅ ነው። ጠጋ አድርገው ማይክሮፎን ችግኝ ያለ ሰፈራችሁ ቤት ውስጥ ፊልም ልታይ ስትል ደህና ስራ ልትሰራ ስትል መብራት ይጠፋል። በሳምንት 3 ጊዜ ይጠፋል። አሁን የሚታየኝ ከዚህ በኋላ 4 እንደሚጠፋ ነው። ይነግረኛል ያሬድ። አሁን አንተ ኮንዶሚኒየም ቆጥባል። አልደረሰኝም። እስኪ ጠጋ አድርገው ማይኩ። አልደረሰም። ብዙ ሰው አልደረሰው እና ኖሪል ስቴት ያሬድ ባለ 3 መኝታ አፓርታማ ዋይፋይ የተገጠመለት ህፃናት የሚቦርቁበት አሜን ነው። መኪና ማቆሚያ ማትቸገርበት አሜን ነው። ባለ 3 መኝታ አፓርታማ ነገ ቲቪ ላይ ሲተዋወቅ ታያል። እግዚአብሔር አባት ለልጁ በጣም ድንቅ ነገር ይመኛል አይደል? እግዚአብሔር ላንቺ መመኘት አይደለም አዘጋጅቷል በህይወትሽ ውስጥ አላማ ነው። ከዛ አያያዝሽን ደግሞ ማን ያህል ሰይጣን ያህል በዚህ መንገድ የሄዱ ሰዎች የት እንደደረሱ ያውቃል እሱ። ልምድ አይደል 7000 ዓመት አንቺ ገና 16 ዓመትሽ ነው። ንጉሥ ሆነውበታል፣ ቅዱሳን ሆነውበታል፣ በጎ አድራጊ ሆነውበታል፣ መሪ ሆነው አገር አድነውበታልና ይናደዳል እልህ አለበት። ያንቺን አካሄድ አይቶ ትልቁ ኃይሉን ኢንቨስት የሚያደርገው አንቺ ላይ ነው። እንዲደብርሽ በቃ አልጠቅምም እንድትይ ራስሽን እንድትጠይ እንደዚህ ስሜቶች ያመጣል። አብዛኛው ሁኔታቸውን ብንሄድ ይሻለናል የሚል ሙድ አረኛው ግን በጣም ብንሄድ ይሻለናል። ወዴሽ ነው እንዴ የምትሄጂው? የሚቀራብ እንዴ የት ነው የምትሄጂው? እኮ ነው ጥያቄ። መሄዱ እኮ አይደለም አካሄዱና መድረሻው ነው ዋናው ነገር አይደል? እዚህ ደብሮሻል እንዴ ብንሄድ ይሻለናል ያልሽው? ምቾት የለም ደስታ የለም ምርር አላቸው። ራሱን ያጠፋ ሰው እኛ እንግዲህ በሃይማኖታችን ፍታትም የለውም እዛ በቪአይፒ ይቀበልሻል ማለት ነው። ሞቅ አርጉት፣ ኧረ እየመጡ ነው እሳቱ። ደራ አርጉትና እስኪ ቆስቆስ አርጉልኝ እንግዳ እየመጣ ነው ብሎ መጥፎ ነገር ድብርት፣ ክፋት እያየሽ ከሆነ you have to know ኦኬ ከልምድ እንግዲህ አካሄዴን አይተህ እየፈተንከኝ ነው አመሰግናለሁ መድረሻዬን ስለነገርከኝ ብለሽ በራስሽ መቆም አለብሽ። እግዚአብሔር አምላክ ላንቺ ያለውን ተስፋ ልታምኑ ነው። ተረጋጊ እኔ እንደዚህ እንደ ወንድም መንገደረው እንግዳ ቆጫ መንገደረው ድረስ አልመጣም በፍጹም። ገብታል እኮ ቃለ መሐላ ዛብኛ ዱላ ምንድን ነው የሚለው? እስር ቤት ነው ያላችሁት ይላል። ካቦ ነኝ ይላል። መከራ ይሰማ ቅሊንጦ ዲስኦርደር ካቦ ነኝ ታይኖር ታቦ ነለ ሆንክ አይደለም። ካቦ ምን አርገን ይገባው? ወንጀለኛ አይደለም ንጹህ ሰው ነኝ ነሽ። አራሳው ጥሪ ማኑ ስም ወንድሜን አትምታ። ያስካለ ወንድም ነኝ። ቆጭ ያለልኝ አስታቆርሽ ነው። ስራ ምንድን ነው? ካሜራማን ነኝ። ግረዝኝ እዚህ ላይት ይፈልጋል። ረስተሽ ወደሻል። እኔ አልመጣም። በምን ልላክልሽ? ልጅ አታቡሽ በቃ ህፃን ልጅ አግኝቻለሁ። ህፃን ማነህ? በልጅ ልክልሽ በቃ ያመጣል። አቡሽ አተ ጩጬ አምባይ አተ ናንጂ ናልክ ያልኳል። አራቡሽ አቡሽ አንተ ይሄም ያንተ ነው። ይሄም እኔ ምን አለኝ ካባቡሽ ጉዳንኩኝ ባቡሽ ሂሳብ ስንት ነው? የሁለት ሰው ተከፍሏል። የሁለት ሰው ተባረክ። እውነት በጣም እውነት ተባረክ። እውነት ትውልድ ይጠፍታል ይላሉ እንጂ ተባረክ። እውነት ዕውቀት ይክፈትልህ፣ ጥበብ ይስጥህ። አሜን። የእርሱ አልተከፈለም፣ የእሳቸው ነው። እሺ አላ ሳይከፍል ዝም ብዬ ስመርቆ አመንደም ታስጣላ እንቆጪ አንተ ዝም በይ። ምን ሆነሃል? መጥቶ ነው
ታዲያ ሳይከፍል ኦቨር ያስመርቀኛል እንዴ? አመን ይላል እንዴ? ዝም ብሎ ሳያስጠላ እንከፍ ለምን ያጓጓኛል? ታዲያ ሳይከፍል እንዴት ኦቨር ያስመርቀኛል? አትይኝ አተ በርሌም ትሰራል አጃ የኔ ነገር ግን እንጃ ቆጨማ አቤት ቆጨም ናገባ ተደጋጋሚ ጊዜ ቦርዱም ሲያይ ሞክሯል። ኤክስትራ ኦራል ማንዲጉላር እና ማግዚለሪ ይለዋል። ምንድነው ይሄ? የሐሞት መፍሰስ መሳወርም ይለዋል ሳይንሱ። እና ሐሞት ጠባንም ትለው ከተረከዘው አካባቢ በተወሰደ ናሙና ሐሞቶት የለም። ሰገራ ላይ ማይተናል ሐሞቶት የለም። ሽንት ላይ ማይተናል ሐሞቶት የለም። ሐሞተ ቢስ ነው ማለት የ6 ቀን ህይወት ነው ያለውት። እሞታለሁ ነው ይሞታሉ በለጋነት ወኖ ቆጭም ነው ደግሞ ዛሬ በ9 ሰዓት ጥሩምባ የሚለው የወታደር ድራ አባላት ሆናችሁ ላክሶ መጥቷል። ልንገራችሁ ተዘጋጅቻለሁ ልሞትላችሁ። ቆጨማ ጋሽ ቆጭ ምንም የም ክሪምቱ ምንም ማረቃባ ማደል እንዴ ታምትም እኔ ምን አንድ ቀን ያልከው ሳገባን ልሞት ነው። አረ ቆጨማ ነውሩ ነው ይሄ። ፕሊስ ታምትም ዱ ሳምቲንግ ባናታችሁ ልንፋ በእናት እኔ ልንፋ በእናት እኔ ልቀቆኝ ናፓለ ነው ማጋ ልንፋ በእናትሽ አስኪ አስነፊ አላፍ እንደምታስቡ አይደለም። አስካለ ምንድነው እንደዚህ የምትሻፍተው? አስካለ አስነብኝ ሰው የለም ዛሬ እንጂ ቢኖር ወራዳሽ ማለት ውሃ ቆጣሪ እኚህ ደግሞ አይሰሙም። ምትመልክ ደንቆሮ እንዴ ታው ሳለ ቦቢ ምን አንተ ቦቢን ቦዲ ቢልደር ታው አረ ሳለ ታው ቦቢ እንመጣ ሰበቦን ይባለው እኔም ለስራ እንዴ ምንድነው ማለት ታው ቦቢ እንዴ እሺ ታው በቃ ሰበቦን ታው ቦቢ ምንድነው? ስጋ በፕሮቲን ፓውደር ነው እንደምትበላው። አረ ታው ቦቢ እሺ የሻይ ልስጥ እንካ እንቅላ እሺ let me get out እሺ ጫማህን ስጠኝ አንተ በግቢ አይደለም። እሺ ወንድነት ጀግና የሚያክል ሰውነት ይዘህ እንገናኛለን። ችግር የለም። እኔ ወንድ ነኝ። እሺ የስልጤ ትራፊክ ደስ የሚል ምን እንደሆነ ታውቃለህ? ከያዘ ሰላም አለይኩም ይላል። ሰላም አለ እንዴት ሰላም። እስቲ መንጃ ፍቃዱን አምጣው አግባልኝ። እሺ ምንድነው? ህዝብ ታክሲና ውይ ይሄ ሁሉ ጭናል። መርዝ በላ መርዝ ሊበላ ግን ይሄ ሁሉ በላዩ ደራርባ ምንም ነገር ሰዋዊነት የሌለበት አንተ ያው እንግዲህ እንትን የሥራ ጉዳይ ምናምን ነገር ብለህ ተው እዚህ ተው ሐራም ልታሰራኝ ነው። እኔ አላህ ይል እንጂ እኔማ ምን ይቀጣሃለሁ? በል ዱዓ አድርግልኝ። አሚን በሉ። በሰላም ግባ። እኔን እንዳበላህ የምታበላቸው ሌሎች ትራፊኮች አላህ ይስጥ። በኔ ያገባኸው ረህመት በሌሎቹም ይግባ። እውነት ሂድ በቃ ማሻአላህ ብሎ ልክ ሲያዩ የተቀደደ ብር ነው። አላህን ፍራ
الله أنفرا الله እያያችሁ አትሄዱም እንዴ? ምን ይመሳሰላሉ? ኧረ ዝም በል እባክህ። ጭራሽ ልትሰነዝር ድንጋይ ራስ ትላለህ እንዴ? አባ ቢያንስ እሺ ከፍ አድርግልኝ። እኔ ልጅ ፈይሲ እንካስቲ እንደው አንተ ምስጋና የለ። ወይዘሮ አስቴር ኧረ አፈሙዞትን ዞር ያርጉልኝ። የልጅ ከይሲ እርኩስ ሄድ ከዚህ ድሮም ሲደቅኑብኝ ገብቶኝ ነበር። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እንጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። ኧረ ወንድሜ ኧረ ወደ ግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጭው እንዳትጠቅ። እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ ነው። አመሰግናለሁ ዶክተር። እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት ያለኝ እንዲህ ነው የምመርግለት። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ገና ለገና ፎሎ፣ ሼር፣ ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው ጎበዝ። ምን እናድርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይሄን አካውንት ፎሎ አርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም። በቃ ኳስ አለ 5 ሰዓት ላይ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርጊ ቅዘናቸው። በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያመሃል በለው። በቃ ሂጂ አንቺ። ያመሃል በለው በይ አንቺ። ያመሃል በለው ዛሬ እንቀምቀው። ፍላጎት ምንድን ነው? ታስበላኛለህ በእናትህ። አራንቁራጥልኝ ምንድን ነው? ቆይ ሱቅ ዱቤ ነበረብኝና እንዳያዩኝ ብዬ እኮ ነው ባለ ሱቆች እኮ። ቴንኪው አባቴ። ሄሎ መልሶ እንዴት ነህ? ደህና ነህ ወይ? ደህና ነህ? አለ መቼ መጣ? በምን መጣ? እንዴት ነው? ጥሩ ነው። ምን እኔ ማምጮ ታሰቃየኝ። ጥሩ ነው። እንደው ጓደኛዬ ትዝ አልከኝና እስኪ አካውንት ላክልኝ። ምን አልሽ? መርዚቲ አካውንት ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆን? አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ
እሺ አንተ ጥሩ ሰው ቀረሮ ማለት እኮ ነው። በቃ ማትለወጥ አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል። ልላክልህ አሁን ለድኛ አካውንት ነው እኔ ላምጣው። ቆይ ልላክልሽ። አሎ ገብቷል። ይሄ ነው መርዜ ወይ ቤኪ ገባህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። ሰው ለእኔ ምን አድርጌ? ማን አለ ጓደኛዬ? ለአንተስ ማን አለ? ይኸው ለ3,000 ብር ምን አድርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ከባዱን ግማሹን ልቀንስ ልላክልህ። አይዞህ ሁሌ ከጎን ነኝ። እንደው ለምኑ ምን አግኝተህ ነው ይሄን ሁላ ብር ለእኔ? ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር 20 ሚሊዮን?